የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ስለ አንድ ማንሳት ስለምፈልገው ስቶሪ ግን ላንሳ። ስለ ኬፕ ቨርድ ብሔራዊ ቡድን ያው ከጨዋታው በኋላ ምንም አላልንም። ከአርጀንቲና ጨዋታ በኋላ ስለ ጨዋታውም ለማንሳት አይደለም አሁን ይዘገያል። ግን የዓለም ዋንጫን የሚያሸንፈው ቡድን ዋንጫውን የሚያነሳው ቡድን ብቻ አይደለም። ሊትራሊ እንደዛ ነው። ዋንጫውን የሚያነሳው ቡድን ነው የዓለም ዋንጫ አሸናፊ የሚባለው። ግን በዓለም ዋንጫ አሸናፊነት ሊጠቀሱ የሚችሉ ታሪኮች ግን አሉ፣ ሞመንቶች አሉ። ለምሳሌ 1990 የዓለም ዋንጫ ሲባል በእኔ ግምት ዋንጫውን ካሸነፈው ያኔ የምዕራብ ጀርመን ይባል ከነበረው ቡድን ይልቅ ሌሎች ወደ ጭንቅላታችን የሚመጡ ታሪኮች አሉ ይመስል ወደ ሀሳባችን የሚመጡ ታሪኮች አሉ ይመስለኛል። አንደኛ ውድድሩ በጣም አሰልቺው የሚባለው የዓለም ዋንጫ ነው። ሁለተኛ ምናልባት የማራዶና የጣሊያን ደጋፊዎች በተለይ በደቡብ ጣሊያን ያሉትን ደጋፊዎች ናፖሊ ተጫዋች አልነበር በዛ ጊዜ እናንተን ከሰው በታች አድርገው የሚያዩዋችሁ ባዕድ እምነት ያላችሁ ጥቁሮች ለስድብን በሚል አፍሪካውያኖች የሚሏችሁ ፖሊዮ የጨረሳችሁ የሚሏችሁን ሰዎች እንዴት ትደግፋላችሁ? ስለዚህ እኛ በግማሽ ፍጻሜ ከጣሊያን ጋር ስንጫወት እኛን ደግፉን አለ። በዛ ንግግሩ ምክንያት የዓለም ዋንጫ የበለጠ ይታወሳል። ምናልባት ከሻምፒዮኑ ጀርመን በላይ ለጀርመናውያን የዓለም ዋንጫ ያሸነፍንበት ነው ብለው ያስታውሳሉ። ለጠቅላላው ዓለም አቀፍ እግር ኳስ ወዳጅ ግን ሌሎች ስቶሪዎች አሉ። ግን ለምሳሌ በጣም ትልቁ ታሪክ 1990 የዓለም ዋንጫ ላይ የካሜሮን ብሔራዊ ቡድን እስከ ሩብ ፍጻሜ ድረስ የተጓዘበት ስኬት ነው። እነ ሮጀር ሚላ እንደ ቤንጃሚን ማሲንግ አይነት ተጫዋቾች የነበሩት ነው። አርጀንቲናን አሸንፈዋል 1-0። የሚቻል አይመስልም ነበር። የዓለም ዋንጫ አሸናፊ ሆኖ ነው አርጀንቲና ወደዛ ውድድር የመጣው። ሮጀር ሚላ በ42 ዓመቱ ጎል አስቆጥሯል እዛ ውድድር ላይ። በዓለም ዋንጫ በእድሜ አንጋፋው ጎል አስቆጣሪ ሆኖ ሬከርድ ሰብሯል። ስለዚህ የዓለም ዋንጫውን ያሸነፈው የምዕራብ ጀርመን ቡድን ቢሆንም ነገር ግን ውድድሩን ያሸነፉ ያህል በሰዎች የጋራ ትውስታ ውስጥ የሚኖሩ ሌሎች ቡድኖች አሉ። ወይም እንደ ሳልቫቶሬ ስኪላቺ አይነት የዓለም ዋንጫው ከፍተኛ ጎል አስቆጣሪ የነበረው ተጫዋች ታሪክ ወደዛ አይነት ስታርደም ወደ ኮከብነት የመጣበት ጉዞ ሁሉ ብዙ እንዲነገር የሚያደርገው ይመስለኛል። 1994 የዓለም ዋንጫ ላይ ብራዚል ነች ውድድሩን ያሸነፈችው፣ ጣሊያን ነች በውድድሩ ፍጻሜ ላይ የተሸነፈችው። ግን ሌሎች ታሪኮች ነበሩ። ለምሳሌ የዮርዳን ሌችኮቭ የአስደናቂ ጎል ወይም የሪስቶ ስቶችኮቭ ቡልጋሪያ ወይም እነ ቶማስ ብሮሊን የነበሩበት ስዊድን በዛው መጠን ይጠቀሳሉ። ውድድሮች ላይ ልክ እንደዚህ አይነት ሲንደሬላ ስቶሪስ አሉ፣ በቃ ሁሌ የሚነሱ። ይሄኛው የዓለም ዋንጫ ሲነሳ ከአመታት በኋላ የኬፕ ቨርድን በዚህ ዓለም ዋንጫ ላይ የተሰራ ስኬት ሰዎች የሚረሱት አይመስለኝም። ብዙ አዳዲስ ታሪኮች ያየንበት ነው። ስለዚህ ለዚህ ነው አንዳንድ ሰዎች ኬፕ ቨርድን የዓለም ዋንጫ አሸናፊ የሚሏት። የዓለም ዋንጫ አታሸንፍም፣ ዋንጫውን አታነሳውም፣ ግን የሰዎችን ልብ በማሸነፍ የገለልተኛ ተመልካቾችን ልብ በማሸነፍ የዓለም ዋንጫ ውብ ታሪክ በመሆን የተለይ አርጀንቲናውን ጨዋታ የተሸነፉበት ሁኔታ፣ አርጀንቲናን ያስጨነቁበት መንገድ፣ ያ አስደናቂ ጎል ሴሌብሬሽናቸው፣ ከጨዋታው በኋላ ከደጋፊዎቻቸው ጋር የነበራቸው ሁኔታ፣ የአርጀንቲና ተጫዋቾች የሰጧቸው ክብር እና በዚህ ውድድር ላይ ደግሞ ያሳዩት ፐርሶናሊቲ። አሁን በፓራጓይ መንገድ መጫወት አለ ከፈረንሳይ ጋር እንደተጫወቱት አይነት ምንም አይነት የእግር ኳስ የመጫወት ፍላጎት አልነበር። ሁሊዮ ኤንሲሶ የፓራጓይ ዋናው ፈጣሪ ተጫዋች 3 ፓስ ነው ያደረገው ተቀይሮ እስኪወጣ ድረስ። አሁን ይሄ ሬፊውዛል ቱ ፕሌይ የሚሉት አልጫወትም ብሎ በሌሎች ተግባራት ላይ መጠመድ ማለት፣ በሌሎች ሸናኒገንስ ላይ መጠመድ፣ በእንደዚህ አይነት ደባዎች ላይ መጠመድ እሱ አንድ ስልት ነው። ሊሰራ ይችል ነበር እኮ ፍጹም ቅጣት ምት ነው የወሰነው ያንን ጨዋታ። ግን ደግሞ ኬፕ ቨርድ ከአርጀንቲና ጋር ተመጣጣኝ የሆነ ጨዋታን የተጫወተው 500 ሺህ ህዝብ ብቻ ያለባት ነች። የአዲስ አበባ ስንት ክፍለ ከተማ እንደሆነ አላቅም። የሆነ ጊዜ በነበረ ሴንሰስ አንድ ክፍለ ከተማ ውስጥ ወደ 300 ሺህ ሰው ይኖራል ሚል ሰምቼ ነበር።
2 ክፍለ ከተማ በሉት እንግዲህ ያን ያህል በጣም ትንሽ ሀገር ነው። ከዛ ደግሞ እዛው ቡድን ውስጥ ያሉ ሌሎች ታሪኮች አሉ። ለምሳሌ ቮዚና የሚባለው የ40 ዓመቱ ግብ ጠባቂ ክለብ የሌለው በ25 ዓመቱ የመጀመሪያ ፕሮፌሽናል ኮንትራት የፈረመ አሁን ግን ክለብ የሌለው ተጫዋች የስፔኑ ጨዋታ ላይ 7 ሙከራዎች አድኖ ነበር። ራሱ ስሙም የሚገርም ነው። ቮዚና ማለት ልጅ እያለ ሲጫወት ከሱ በእድሜ ከሚበልጡ ልጆች ጋር ይጫወት ስለነበር ሲሸነፍ እያለቀሰ ወደ ቤቱ ወደ አያቱ ጋር ይሄዳል። በዛ ምክንያት ትንሽ አያት ማለት ነው ቮዚና ማለት። ግን ደግሞ ጆሲማር ነው ስሙ። ጆሲማር ደግሞ አባቱ የዓለም ዋንጫ በጣም ማየት ይወዱ ስለነበር እግር ኳስ ስለሚወዱ 86 የዓለም ዋንጫ ላይ በጣም ግሩም የብራዚል የቀይ መስመር ተከላካይ ነበር። በሱ ስም ነው የጠሩት ጆሲማር ብለው እና ብዙ የሚገርሙ ታሪኮች አሉት። ድንገት እኮ 100,000 ነው ስንት ሺህ 40,000 ተመልካች የነበረው ሰው ዓለም ዋንጫው ሲያልቅ 20 ሚሊዮን የኢንስታግራም ተከታይ ላይ ነው የደረሰው። ቮዚና ለምሳሌ ኢንስታንት ሌጀንድ ነው የሆነው ከዛ ጨዋታ በኋላ። እንዲህ አይነት ደግሞ ሰዋዊ ታሪኮች አሉት። የሚገርመው ይሄ ዓለም ዋንጫ ተደረገ እና ከ3 የዓለም ዋንጫ ካሸነፉ ቡድኖች ጋር ተጫወተች ኬፕ ቨርድ ወይም ካቦ ቬርዴ እነሱ እንደሚሉት ከስፔን ጋር፣ ከኡሩጓይ ጋር፣ ከአርጀንቲና ጋር። እነዚህ ሀገራት በጋራ 5 የዓለም ዋንጫ ያሸነፉ ሀገራት ናቸው። አንደኛው ማናውን የጠቀስኩት ቡድን በ90 ደቂቃ ውስጥ ኬፕ ቨርዴን አላሸነፈ። በቆዳ ስፋት በዓለም ዋንጫ ታሪክ በእድሜ ትንሿ ተሳታፊ ሀገር ነች በቆዳ ስፋት። እንዲያውም ኩራሳው የምትባለው ሀገር በመሳተፏ እንጂ መጀመሪያ ኬፕ ቨርድ ወደ ዓለም ዋንጫው እንደምትመጣ ከታወቀበት ጊዜ ጀምሮ በህዝብ መጠኗም ትንሿ ነበረች። በኋላ ግን በቆዳ ስፋቷ ትንሽ ነች እና ቮዚና ከዛ ጨዋታ በኋላ በአሜሪካ ባሉ ትልልቅ የሬዲዮም የቴሌቪዥን ሾዎች ላይ እየተጋበዘ ብዙ ይናገር ነበር። በኋላ የእናትዬ ወደ አሜሪካ እንዳይገቡ መጀመሪያ መከልከል፣ የቪዛ መከልከል በትኩረት ሳበ እና በየትኛውም የዓለም ዋንጫ ባሸነፈ ቡድን በ90 ደቂቃ ውስጥ አልተሸነፉም እና የሚገርም ነው። የመጨረሻውም ጨዋታቸው ላይ ባለፈውን ከአርጀንቲና ጋር በነበረው ጨዋታ በመጀመሪያ ሜሲ ያንን ጎል አስቆጠረ። በኋላ ዴሮ ዱዋርቴ የሚባለው ተጫዋች እንደገና ጎል አስቆጠረ። ከዛ በኋላ ነው ሌላ በጣም አስደናቂ ጎል ደግሞ ያስቆጠሩት እና ጨዋታው ወደ ተጨማሪ ሰዓት እንዲገባ የተገደዱት። በኋላ ከፍቅረኛው ጋር ደስታውን የገለጸበት ሁኔታ የተመለከት ነው። ኢሞሽን ሁሉ የፊፋ እግር ኳስን ሊቀማን ሞከር ይላሉ ፊፋን የማይወዱ ሰዎች። ግን እንደ ኬፕ ቨርድ አይነት ሰዎች ፊፋን ሬሌቨንት አድርገው ያቆዩት። በኬፕ ቨርድ ታሪክ ሁልጊዜም የምትጠቀስ አንድ ድምፃዊት አለች ኬፕ ቨርድን ዓለም እንዲያውቃት ያደረገች ሴዛሬ ኤቮራ የምትባል ሙዚቀኛ ዘፋኝ አለች። በሚንዳሎ ካቦ ቬርዴ የተወለደች 1941 ላይ አሁን 70 ህይወቷ ሲያልፍ 70 ዓመቷ ነበር። የዛሬ 15 ዓመት ነበር ህይወቷ ያለፈው እና በጣም ትልቅ ዘፋኝ ነበረች። የኬፕ ቨርድ የሙዚቃ ዣንር ምልክት ተደርጋ የምትታይ እና ኬፕ ቨርድ ሲባል በአብዛኛው ዓለም የሚያውቃት በዛ ነበር። ከዚህኛው ውድድር በኋላ ግን ይቺ ሀገር የበለጠ የምትታወቀው በእግር ኳስ ምክንያት ይሆናል ማለት ነው። በፊት እንደ አጋጣሚ ሆኖ የኬፕ ቨርድ ደም ያላቸው በኋላ ለትልልቅ ሀገራት ሲጫወቱ ያወቅናቸው ተጫዋቾች ነበሩ። ለምሳሌ ፓትሪክ ቪዬራ የፈረንሳይ ብሔራዊ ቡድን በዳካር ሴኔጋል የተወለደው ግን ቤተሰቦቹ ከኬፕ ቨርድ ናቸው። ፓትሪስ ኤቭራ ሌላ የፈረንሳይ ብሔራዊ ቡድን ተጫዋች፣ ሁለቱ የአርሰናል የማንቸስተር ዩናይትድ ተጫዋቾች የነበሩ ናቸው። እነሱም የኬፕ ቨርድ ደም ያላቸው ናቸው። ሄንሪክ ላርሰን ከስዊድን የረጅም ጊዜ ሴልቲክ፣ ባርሰሎና፣ ማንቸስተር ዩናይትድ ውስጥ ሁሉ የተጫወተ ነው። እሱም እንደዚሁ። ኑኖ ሜንዴሽ የፖርቱጋል ብሔራዊ ቡድን ተጫዋች ነው። አሁን ትላንትና ተክቶት የገባው ኔልሰን ሴሜዶ፣ ሬናቶ ቬጋ እንዲያውም የሬናቶ ቬጋ አባትማ ለኬፕ ቨርድ ብሔራዊ ቡድን ሁሉ ተጫውቷል። አሁን በፊት በዚህ የሚጠቀስ ነበር። ከእግር ኳስ ጋር እቺ ሀገር የምትጠቀስ ከሆነ በአብዛኛው የምትጠቀሰው የኬፕ ቨርድ ያላቸው ግን ለሌሎች ትልቅ ብሔራዊ ቡድኖች የተጫወቱ ተጫዋቾች በመሆናቸው ነው። የዓለም ዋንጫ እንዲህ አይነት ነገር ይፈልጋል። ይሄ ፊል ጉድ ስቶሪ የሚባል ልክ እንዲህ ብዙ ውብ ታሪክ ያላቸው ሀገር፣ ብዙ ዝናብ የማይዘንብባት አካባቢ ነች። በፊት ታሪክ የሚያውቃት የፖርቱጊዝ ቅኝ ገዢዎች በ15ኛው መቶ ክፍለ ዘመን በመጡ ጊዜ የትራንስአትላንቲክ የሚባለው የባሪያ ንግድ ዋና ማዕከል በመሆን የባህር ጫፍ ላይ ያለች በመሆኗ ምክንያት ወይም በአፍሪካ በኩል ያለው የአትላንቲክ ጫፍ ላይ ያለች በመሆኗ ምክንያት ለባሪያ ንግድ የምትመች ነች እና መጀመሪያ አካባቢ ፖርቱጋሎች ለዛ ይጠቀሙባት ነበር። ከዛ በኋላ ደግሞ የስደተኞች ሀገር
ወይም ሰዎች ብዙ የሚሰደዱባት ሀገር በመሆኑ የምትታወቀው ነች። አሁን በፖርቱጋል፣ በኔዘርላንድስ፣ በሴኔጋል ቅድም የቪየራን ታሪክ ሳነሳ ለዛን ያነሳሁት በኒው ኢንግላንድ ብዙ ሰዎች አሉ። ኒው ኢንግላንድ አሜሪካ ውስጥ ማለት ነው። ሮተርዳም ለምሳሌ ሆላንዷ ሮተርዳም የምትባለው ከተማ ሁለተኛ ትልቅ ከተማ መሰለችኝ እና በጣም ብዙ የዲያስፖራ የኬፕ ቨርዴ ዲያስፖራ አባላት ያሉበት ነው። እንዲያውም ባለፈው ጨዋታቸውን የዓለም ዋንጫ ወደ ሁለተኛው ዙር ማለፋቸውን ካወቁ በኋላ ዲዲዮ ምን ይል ነበር? ፖሊስ በራችን ላይ ነው ቅሬታ እያቀረበ ነው፣ ጮኻችሁ ሳይሆን በደንብ ፓርቲ ያደረጋችሁ አይደለም ብሎ ይል ነበር። እና ሮተርዳም ለጊዜው ትንሽዬ የኬፕ ቨርድ ከተማ መስላ ነበር የሚሉ ሰዎች አሉ። ግን ደግሞ ይሄ የዲያስፖራ ሪፕሬዘንቴሽን ቡድን ውስጥም በሚገባ ይታያል። ለምሳሌ የቡድኑ የመሀል ተከላካይ ሮቤርቶ ፒኮ ሎፔስ የሚሉት ተጫዋች ለረጅም ጊዜ የሞርጌጅ አማካሪ ሆኖ የሚሰራ የሪል ስቴት አድቫይዘር ሆኖ የሚሰራ ሰው ነው የነበረው እና በእግር ኳስ ተጫዋችነትም የሙሉ ጊዜ ፕሮፌሽናል አልነበርም፣ ከፊል ፕሮፌሽናል ነው የነበረው። ስለዚህ ሌላ ስራ እየሰራ እግር ኳስ የሚጫወት አይነት ነው የነበረው። አባትየው የኬፕ ቨርድ የክሩዝ ሼፍ የነበሩ ናቸው እና በኋላ አባትየው የኬፕ ቨርድ ሰው መሆናቸውን የሚያውቁ የቀድሞ አሁን ካሉት ቦቢስታ ከሚባሉት አሰልጣኝ በፊት የነበሩት አሰልጣኝ በሊንክዲን ገቡና ስላንተ እኮ ሳጣራ አባትህ ከኛ ሀገር መሆናቸውን አወቅኩ እና ተጫወትልን እንጂ ብሎ ጻፈ። በደብሊን የተወለደው በአየርላንድ። አሁንም እንግሊዝኛ ሲናገር የአይሪሽ አክሰንት ያለበት ነው። እንግዲህ ዋናው ቋንቋቸው ሉዞፎን የሚባል የፖርቱጋል ቋንቋን የሚናገሩት። በኋላ መጀመሪያ በፖርቱጊዝ ቋንቋ ስለነበር የተላከለት ስካም መሰለው እና ብዙ ጊዜ በኢሜይላችን ላይ የሚመጡ ስካሞች እንደምንዘለው እሱም ዘለለው። ግን ከ10 ወር በኋላ በድጋሚ ሌላ ኢሜይል በተመሳሳይ በፖርቱጊዝ ቋንቋ ሲላክለት ነው ወደ ጉግል ትራንስሌተር ወስዶ የምር እንደሆነ ያወቀው። ከዛ በኋላ ተጫወተ። ዳይሎ ሊቭራሜንቶ የሚባለው የታወቀ ማሪዚያ የሚባል የኬፕ ቨርድ ሙዚቀኛ አለ። የሱ ልጅ ነው። ሮተርዳም ውስጥ ነው የተወለደው። 6 ሮተርዳም ውስጥ የተወለዱ ተጫዋቾች አሉ እዚህ የኬፕ ቨርድ ስብስብ ውስጥ ማለት። ይሄ ደግሞ በፕራያ በኬፕ ቨርድ ርዕሰ ከተማ ከተወለዱት ተጫዋቾች ቁጥር በላይ ማለት ነው። ይገርም። በሀገሪቱ ርዕሰ ከተማ ከተወለዱት የኬፕ ቨርድ ብሔራዊ ቡድን አባላት ይልቅ በፕራያ የተወለዱት ይበልጣሉ ማለት ነው። በኋላ ደግሞ ምርጥ አሰልጣኝ ያሏቸው ቦቢስታ የሚባሉ በጣም የተረጋጉ ናቸው። የብዙ ገለልተኛ ደጋፊዎች ምርጫ ሳይሆኑ አይቀሩም። በኋላ ነገራቸው ሁሉ ወደ ሌላ አቅጣጫ ሄደ እንጂ የፓራጓይ አሰልጣኝም ጉስታቮ አልፋሮ የሚባሉት እና አይንስታይንን እና ኤድጋር አላን ፖን የሚጠቅሱ ፍልስፍናዊ ባህሪ ያላቸው የኬሚካል ኢንጂነሪንግ ያጠኑ አሰልጣኝ ናቸው። እሳቸውም ሌላ በዚህ በዓለም ዋንጫ የተወደዱ ናቸው። ግን ቦቢስታ በ2020 ነበር ቡድኑን የተረከቡት እና 6 ዓመት አሰልጥነዋል ማለት በጣም ረጅም ጊዜ ነው በኃላፊነት የቆዩት። የውጭ ሀገር አሰልጣኝ ለመቅጠር የሚያስችል ገንዘብ ስለሌላቸው ነው እኚህን አሰልጣኝ የቀጠሯቸው መጀመሪያ አካባቢ። ከዛ በኋላ የአፍሪካ ዋንጫ አሳለፏቸው። በአፍሪካ ዋንጫ ላይ ሩብ ፍጻሜ ድረስ ሄዱ እና የሚገርም ነው። ከዛ ደግሞ ላሮስ ዱዋርቴ የሚባለው ባለፈው ከስፔን ጋር በነበረው ጨዋታ ተቀይሮ የገባው ልጅ ወንድሙም ዲሮይ የሚባለው ዲሮይ ዱዋርቴ ባለፈው አርጀንቲና ላይ ጎሎን ያስቆጠረው ልጅ ማለት ነው ወንድሙ ነው። ወንድማማቾችም ያሉበት ነው። ወንድማማቾች መኖራቸው ብዙ የሚያስገርም አይደለም። ቅድም ስለ ቮዚና አንስቼ ነበር። 7 ሙከራዎችን በዛ ጨዋታ ላይ ያዳነው ተጫዋች ማለት ነው። እና አንዳንድ ጊዜ የዓለም ዋንጫን የሚያሸንፈው ቡድን አንድ ቡድን ነው። ግን እግር ኳስ እንደዛ አይደለም። አንድ ቡድንን ብቻ አይደለም የምናስታውሰው። በተለይ አንዳንድ ቡድኖች አሉ። ለምሳሌ 1974ቱ የጀርመን ቡድን አለ አይደለም። በእርግጥ ትልቅ ቡድን ነው። እንደ ሴፕ ማየር፣ ፍራንዝ ቤከንባወር፣ ገርድ ሙለር አይነት ትልልቅ ተጫዋቾች ያሉት ቡድን ነው። ነገር ግን ያ የዓለም ዋንጫ የሚታወሰው የበለጠ የቶታል ፉትቦልን በተጫወተው የሆላንድ ብሔራዊ ቡድን ምክንያት ነው። ስለዚህ የግድ አሸናፊው ብቻ ነው የሚታወሰው ማለት አይደለም። የ1954ቱን የጀርመን ቡድን ከማስታወስ ይልቅ በፍጻሜው ጨዋታ ላይ የተሸነፈው የሃንጋሪ ቡድን በተለይ ለእግር ኳስ ሮማንቲስቶች የበለጠው በእግር ኳስ እንወዳለን ለሚሉ ሰዎች እንደዛ ይሆናል። በሆነ ውድድር ላይ አንድ ዋንጫውን ያሸነፈው ቡድን ብቻ አይደለም የሚታወሰው ልል ነው። እግር ኳስ እና ታሪክ አሸናፊዎችን ብቻ ነው የሚያስታውሰው የሚሉ ሰዎች አሉ። የምትሸነፉበት መንገድ የማሸነፍ መልክ ካለው ኬፕ ቨርድ የማሸነፍ መልክ ያለው ቡድን ልክ ከዚህ በፊት ሌላ አይነት ታሪክ ቢሆንም አይስላንድ ላይ እንዳየ ነው ማለት ነው። የ2016 የአውሮፓ ዋንጫ ሲባል አሸናፊው ፖርቱጋልን በምናስታውስበት ልክ ሊሆን ይችላል አይስላንድን የምናስታውስበት። አይስላንድ 320 ሺህ ህዝብ ብቻ ያለባት ሀገር ሆና እንግሊዝን ያሸነፈች ሀገር ነች፣ ወይም ብሔራዊ ቡድን ነበራት።
እና የደስታ አገላለጻቸውም በትልልቅ ቡድኖች ላይ ያስመዘገቡት ውጤትም የአውሮፓ ዋንጫ የ2016 የአውሮፓ ዋንጫ በታወሰ ቁጥር የግድ እንድናስታውሳቸው ይሆናል ማለት ነው። እንዲህ አይነት ውብ ታሪኮች አሉ እና ስለ ኬፕ ቨርድ ለአንዴና ለመጨረሻ ጊዜ እዚሁ የዓለም ዋንጫ ላይ ጥቂት ነገር ለማንሳት ስለፈለግኩ ነው። እንደ ዓለም ዋንጫ አሸናፊዎች ሊትራሊ አሸናፊዎች ባንላቸውም ግን እንደ አሸናፊ አይነት ናቸው። ስላደመጣችሁም በጣም እናመሰግናለን። የፉትቦል ካፌ ዛሬ ዝግጅታችንን ይመስል ነበር። ደግሞ ሌሎች የዓለም ዋንጫ የማጣሪያ ጨዋታዎች ከተደረጉ በኋላ ነገ እንገናኛለን። ለዛሬው ግን እጅግ አመሰግናለሁ። ሌሎች የአራዳ ኤፍኤም ዝግጅቶች እስከ 6 ሰዓት ይቀጥላሉ። በደህና ዋሉ። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።